አዘኑ እንኳን ደህና መጣሽ እንኳን ደህና ቆያችሁ እንዴት ናችሁ አለን እሺ ከመጀመሪያው እንዴት 10,000 ድርሃም እንደበላችሽ ለምን እንደሰጠሻት ከተውቃችሁ ጀምሮ ያለው ነገር አስረጅም ኦኬ አመሰግናለሁ እኔና እሷ የምንተዋወቀው ሰፈር አብሮ አደግ የጓደኛሞች ነን ስጋ ዝምድናም አለን እሷ ከመጣች ከ9 ዓመት ወይም ከ8 ዓመት በኋላ እኔ ዱባይ መጣው ኤፍቢ ላይ አግኝቻት ስራው እንዳልተመቸኝና መዳሞችን እንደማያሳፍሩኝ አትሳፈሪም አሉኝ እያመመኝ ነው ስላት አይ ለምን ትሳፈሪያለሽ እኔ አስጠፋሽና ትሰራለሽ በውጭ ስራ አለ ብር ደሞዝም ደህና ነው የሚከፈለው አለችኝ እሺ ብዬ መታ አስጠፋችኝ ማለት ነው ስታስጠፋኝ ቆጣሪ ታክሲ ነበር ከሻርጃ አጅማን ቆጣሪ ታክሲ ነበር ይዘን የመጣ ነው ግማሽ መንገድ 15 ብር የቆጠረውን ክፍያ ያለችኝ ከፍዬ ከግማሽ መንገድ ደግሞ ወደ ቤታችን ካሜራ ስላለ ታክሲውን ካሜራ ይዞ ስለሚሆን እንዳንድ ይያዝ በካሜራው ብላ ሌላ ሀገር ዜጋ ካርሊፍት ጠርታ ቤት አደረሰን ያኔ ስመጣ 4500 ድርሃም ይዤ ነበር እሱን ሰጠዋት ከዛ ዛሬቱ አስገብታኝ እሷ ወደ ስራ ሄደች ከዛ እቤት ባለቤት ወይም ፍቅረኛዬ ፍቅር ዲዛይን ፍቅር አብራ ይባላል እሱ አለ ከስራ የሚመጡ ልጆችም አሉ እንዳትፈሪ ብላኝ ሄደች ሶማሊያ አከራይዋ እሷ የምትፈልጊውን ነገር እሷ ሱቅ ትወስድሻለሽ ብላኝ ሄደች ከዛ ለፍቅር ደግሞ 200 ብር ስጪው ይሁን እዳለብኝ እንዲከፍልልኝ ስጪኝ አለችኝ እኔ ቤት ክራይ እንደሚከፈል አላቅም ነበር በዛን ሰዓት እሷ የቤት ክራዩን በተዘዋዋሪ ያኒ እሷ ዝምድናን ስላለን ጓደኛሞች ስለሆነን እንዲቀጣ ለመናገር ደብሯት መሰለ ስጪልኝ አለችኝ ሰጣውላት 10 ቀን እንደቆየው ስራ አስገባች በ1800 አቡዳቢ ሄድኩኝ 3 ወር ቆይቼ ሰርቼ መጣውኝ 5500 ብር ለጅ አስቀረች 5500 ብር ሰጠዋት 5500 እና 4500 10,000 ድርሃም ሆነ ከዛ የሶስት ወር ስላልመጣው ጃዛ ቤት እኔ አላሰብኩትም እሷ ግን አስባለች ምንም እቃ የለኝም የመጀመሪያውን ወር ደግሞ ሰጥቻታለሁ ከዛ ያመመኝ ስለሆነ ስራ አልገባም ዲቶልና ክሎሮት ሸተ ልቤን ያመኛል በኦክሲጅን ነው የምተነፍሰው ብዙ ጊዜ አመዳሞች ሐኪም ቤት እየወሰዱ በኦክሲጅን ነው የምተነፍሰው ስለዚህ ብርን ስጭኝና አገሬ ሊን ነው ስላት ዛሬ ነገ እያለች ሂሳብ እንስራ አለችኝ እሺ አልኳት 1200 ያስጠፋውበትን አለችኝ የ5 ወር ቤት ክራይ አለችኝ አንድ ወር እሷ ጋር ቆይቻለሁ ከዛ 7000 እና ደግሞ ታምሜ አንድ ጊዜ ሐኪም ቤት ወስደኝ ነበር አጠቃላይ 7000 ይመጣል 7000 ብርሽን ሰጥሻለሁ ዛሬ ነገ ስትለኝ መጨረሻ ላይ የሆነች ጓደኛዋ አለች መክያ የምትባል ጓደኛ አለቻት እሷም በፍቅር ስለምጠራጠራት እታች እኛ ፎቅ ሆነን እሷ ግራውንድ ወስዳት ተነጋግረው መክያ አልቀሳ መጣች እኛ ምሳ ሰርተን እየጠበቅናቸው እንብላ ስንላቸው አይ ቆይ ጸጉሯን ማበጠር አለብኝ ጸጉርሽ ስለረዘመ ጫፍጫፉን ልቁረጥልሽ ብላ በግድ አስገድዳ ጸጉሯን ቆረጠችላት የመክያል ቆርጣ መጨረሻ ላይ እኔ ለምጥለው ታገለቻት መክያና እሱ ታገሉ መጨረሻ ላይ ዘመን ያሸንፋ ይዛው ወጣችና መልሳ ቦርሳ ውስጥ ያዘችው ባሊ ፍቅርን ስለጠራጠረች አልታስደግምባት ማለት ነው ከዛ ይሄን ነገር ለኔ ነግራኛለች ላስደግምባት ነው ቀድም እንትን ያልኩት ጸጉሯን የወሰድኩት አለችኝ እኔ ለመክያ እንዳልነግራት ዘመናዊ ብሬንት ከለከለኛለች ፈራው ዝም እንዳለ ደግሞ ኃጢያት ነው እዚህ ጋር ሁለት ነፍስ ነው ፍቅር ጋር ያለች ከዛ ከኮሮና በኋላ አፉ ስለመጣ በዚህ አጋጣሚ ሊጠቀም ብዬ ኢትዮጵያ ገባው ገብቼ ለቤተሰቦቿ ተናገርኩ አባቷን ያላቀልሽ ማይቻሉ ተጨት የራስ ጉዳይ ብሎ አላቀልሽ ማለት ወንድሟ ታላቅ ወንድሟ ደውሎ ጠየቃት የለብኝም አላቅም አለች ከዛ ሪከርድ አለኝ ሪከርዱን ከዛም በላይ ስለነበረ ስለዚህ በዛ ተናደሽ ምን አሰብሽ ከዛም በላይ ስለነበረ ምንም ያሰብኩት ነገር የለም ሁለቱ እኔ ተጣላው ፍቅር ሄደ እሷም ወደ ሀገር ቤት ገባች አለቀ እሷ ሀገሯን ገባች እንዲያውም የሆነ ቮይስ ሁሉ ነበረኝ የሷ ማለት ነው ለባልሽ ልኬ ነው ሁሉ ነገር የሷ ከፍቅር ጋር የነበራት ግንኙነት ቮይስ ነበረኝ እሱን ራሱ ስቲል ለባሏ ልኬባታል የተወሰኑትን ለባሏ ልኬባታል ምን መከያ ማለት ከፍቅር ጋር የነበራትን ሪሌሽን ቮይስ ስለነበረ ልኬባታል ሌላ ያደረኩት ነገር የለም ትክክለቱ ያለሽ የሰው ትዳር ማፍረስ ለባሏ ቮይስ ልኮ የለም
ትክክል እንዳልሆነ መሰለሽ አይደለም። ትናንትና ፍቅር ዲዛይን ይዞት የመጣው ቮይስ አንቺ የሱን የቆሸሸ ሸሚዝ ላቡ ያለበትን ሸሚዝ ወደ ኢትዮጵያ በፍጥነት እንደምትልኪና እንደምታሳብጁ በራስሽ አንደበት ስትናገር የነበረበት ቮይስ እና አሁን ንግስት የምትናገረው ንግግር አንድ አይነት ሆነብኝ። አየሽ መኪያ ላይ በፍቅር ዲዛይን ስለጠረጠርሻት የጸጉሯን የቁራጭ ቦርሳሽ ውስጥ ስትከቺ እንዳየችሽ ስከት ሻቡዬ ልትናገር ቦርሳዬ ስከት መረጃ ትፈልጋለች አይደለ? ከኔ ቦርሳዬ ስከት ግዴታ ይሄን ነገር ኃጢያት ነው ብላ አስባለች። መረጃውን በስልኳ ማንሳት ትችላለች። ካላት መረጃውን ትስጥሽ። ችግር የለውም። አንድ ሰው እኮ ይሄን ክፉ ሲያስብ ለሷ ለልጅቷ እኔ ድግምት ላረግባት ነው ብዬ እኔ ለሷ ነገርኳት። አስቢ ለሷ ነግሬ ነው ድግምቱን ማደርገው። እና በድግምት ታምኛለሽ አታምኝም? ካላመንሽ ለምንድነው የቮይስ በሱ ሸሚዝ ላቡ ያለበትን ሸሚዝ ብቻ አምጣልኝ አሳብደዋለሁ ያልሽው? ለምን አልሽ? ካላመንሽ በመጣለው እሱም ደግሞ ነግሬሻለሁ። ለምን እንዳልኩኝ ትናንትና የጨረስነው ይመስለኛል። ለምን አልሽ? ወደ ኋላ ሳኔት ትናንትና ይሄን ልድገመው እሱ በይ ብሎኝ ነው ያልሽው ትናንትና ብዬሻለሁ። አዎ ከአቡዳቢ ብር ይዤ መጥቼ 10,000 ብር ይዤ መጥቼ ለሱ ሰጥቼ ግን የጣልሽው ስለምባል ወንድሜ ያለ የወንድሜ ጓደኛ አለች። ያንን ስለሚጠይቁኝ ለወንድሜ አንዳንድ ነገሮችን ብዬ እንዳሳምን የሚያደርገው ድርጊት ነው። ከዚህም በላይ እናገር ነበር ብያለሁ። እሱ ደግሞ እሱ ከኔ ጋር ካለ ነው ይሄንማ ብያለሁ። መሪካርዱ መታየት ይችላል ብያለሁ። ወይኔ ሶሊያና አንድ ሰው ሽጉጥ ተደቅኖበት ሲያወራና ኖርማሊ ሪላክስ አርጎ ዘና ፈታ ብሎ በሰላም ማንም ሳያስገድደው ሲያወራ ቮይሱ ያስታውቃል። አንቺ የላክሹ ቮይስ ከጥላውን ጋር ስታወሪ ያለው ቮይስ በጣም ሪላክስ አርገሽ ነው የምታወሪው። በምንም ነገር የተገደድሽ ሰው አስጨንቆሽ በያለሽ አይደለም። የተጨነቀ ሰው የተገደደ ሰው የሚያወራበት ድምጽ የድምጽ ጭንቀት መርበትበት እና አንቺ ስታወይበት የነበረው ኖርማል አወራር እኛ ልብ ማለት እንችላለን። የማይመስል ነገር እንዴት ድግምት ላስደርግበት ነው በይወይስ አርጊ ይልሻል። እሱን ይሄን ደግሞ ማለት ነው አልፈራም አልልም አርጊ የተባልኩትን ዝም ብዬ ነው የምናገረው። እሱን ፈርቼ አይደለም የማደርግለት ደስተኛ ሁኜ ነው ለእያንዳንዱ ለሚጠይቀኝ ማለት ነው አርጊ ለሚለኝ ደስተኛ ሁኜ ነው ማደርግለት። ከዛ ከሄደ በኋላ ነው ለምንድነው እንደዚህ ያደረከኝ ለምንድነው ስል ተመልሶ ይሰድበኛል ማለት ነው እንጂ ፈርቼ ምን ብዬ ደቅኖብኝ ምናምን አይደለም። አርጊ ካለኝ አርጊ ያለኝን በሙሉ አደርግ ነበር አልኩሽ እኮ። ትናንትና እኮ ደግሜ ነግሬሻለሁ። አርጊ የሚለኝን በሙሉ አደርጋለሁ። ግን እሱ ከጎኔ ራቅ ብሎ ከሄደ በኋላ ለምንድነው ይሄን አስደረከኝ ለምንድነው ይሄን የማይመስል ያስደረከኝ ብዬ ስለው ይሰድበኛል። ምንም መልስ አይሰጠኝም። ከእጄ ላይ ብር መጥቶ ይወስዳል። ስሰጠው ምንም አይመስለኝም። ከሄደ በኋላ እናደዳለሁ። አለቀ። ይሄ ነው ያለኝ ከኔ ማለት ነው። እሺ ችግር የለውም። ሁለት ሲሆን ማጂ ይሄ ደግሞ እኔ ብቻ አይደለም እያለው ያለሁት። በቃ ችግር አንቺ ራስሽን ወክለሽ ብቻ ነው ሶሊያና ማውራት መቼው እህቴ። እሺ ስለመተቱ መኪያ ላይ ልታሰሪው ስለነበረው መተት ጸጉሯን ቆርጠሽ ቦርሳው ስላደረግሽው ምንም አይነት ማስረጃ ስለሌላት እቺ ልጅ እንተዋዋለን። የፍቅር ዲዛይን ግን ኦሬዲ ማስረጃ ቮይስሽ ራስሽ ትዕዛዝ ስታቀርቢ የነበረውን ስለሰማን ኦሬዲ ያ ማስረጃ ነው። እሺ ንግስት ብሯን ስለመስጠቷ ማስረጃ ልታቀርብ ነው አንቺ ጋር ብር እንዳላት። ስለዛስ ጉዳይ ምን ትያለሽ? ማስረጃ ቮይስ አንቺ ራስሽ ያመንሽበትን ልክ ፍቅር ዲዛይን መተት ልታሰሪበት ስትነጋገሪ ቮይስ እንዳመጣው የላክሽለትን ለወንድምሽ ከራስሽ ስልክ ላይ ወስዶ እንዳመጣው እሷም ደግሞ ብር አንቺ እንዳለብሽ 7,000 ድርሃም እንዳለብሽ ያመንሽበትን ቮይስ ልታቀርብ ነው። ምን ትያለሽ በዛስ ጉዳይ? ቮይስ ታምጣ። ለምን በሰዓቱ ከነበረኝ ብር ላይ ከስራ ቦታ ወደሷ ለማምጣት እንደገናም ደግሞ አንስቸው በነበረበት ከብሯ ላይ 7,000 ብር አይደለም ከነበረኝ ብር ላይ እሰጥሻለሁ በዚህን ቀን ጠብቂኝ ያልኩት ቮይስ ሊኖር ይችላል። እሱን ደግሞ አምጥቼ ሰጥቻታለሁ። ከዛ የተለየ ካላት አላት ነው። እኔ 7,000 ብር ምናምን አረ በዛን ሰዓት 7,000 ብር አይደለም 5,000 ብር ሞልተን ራሱ በእጃችን አንይዝም።
ችግር የለውም ታምጣ። እሺ ንግስት መቼ ትድቮይስ መረጃውን ታምጣ። ሁለት ቀን ስጪኝ ብዬ ፈልጌ አመጣለሁ። ተቀጥል ደግሞ ዘመን አንቺ በፍቅር ተጠራጠረኛለሽ አይደለ? ይሄን ደግሞ በመሐላ አረጋግጣለሽ አይደለም? መተኛት ከፍቅር ጋር መተኛት ግን አይደለም በልቤ አስቤው እንኳን እንደማላቅ ልማልልሽ እንማል ትመያለሽ። አንቺም እኔ መምልልሻለሁ። ምን አገባኝ በሰዓቱ ላደረግሽው ነገር። እኔ አንቺን ከሱ ጋር ይሄን ታረጊያለሽ ብዬ አፍ አውጥቼ ተናግሬሽ አላውቅም ማለት ከሱ ጋር እንደዚህ ታደርጊያለሽ ብዬ ተናግሬሽ አላውቅም። አውቃለሁ አሁን እያልሽ ነው። ኖ ከሱ ጋር ይሄን ታደርጊያለሽ ብዬ ጠርጥሬሻለሁ ብዬ ተናግሬሽ አውቃለሁ። እንደማላረገው በምንድን ነው ታዲያ እንደምጠረጥርሽ አውቀሽ የተናገርሽኝ? አሁን እኮ ነው አንቺም ቤት ውስጥ ቁጭ ብለሽ አንቺ ተቤት ተቀምጠሽ ፎጣ ለብሶ መጣ። አንቺም እንደዚህ ታደርጊያለሽ ወይ ብዬ ያልኩሽ እያልሽኝ እኮ ነው። አልሰማሽም እንዴ? አንቺን አይደለም ያልኩት። አንቺን አላልኩም። ካንቺ ጋር ጸብ ነው ያለኝ። ካንቺ ጋር ትጸባለኝ። ፍቅርን ወሰደች ቢበላሻል። ምክንያት ደግሞ ከሱ አይደለም ከሱ ጋር በፍቅር ወንድምሽ ታደርጊያለሽ ብዬ ጠርጥሬሽ ሳይሆን ወርቅ ነው ይመሰክራል። ይሄን እንዳልሻል ወርቅ ነው የት ነው ያለው? ወሰደችብኝ እንዳልሽ እኔ ጋር ነው እንደ ያለው ወንድምሽ ነው ላንቺ ይመሰክር። እሱ ለሐቁ ነው ይመሰክር። እንደውም ገንዘቡን በላችን ስለ አንዴ በቅሎ እየገዛው የሚሞትብኝ የሰው ገንዘብ ነው ለካ ነው ያለው እሱ። ሳላምላክም ሆነ ወርቅ ነው ይመሰክራሉ። ለእውነት አዎ ይመሰክራሉ። ይኸውልሽ አዛኑ አንዴ ይኸውልሽ ከገጠር ያሉትን አዎ ብሬን በልታብኛለች ብለሽ ጠይቀሻቸው መልስ ሰጥተውሻል። ደውለውም ጠይቀውኝ ብር የለብኝም ሰጥቻታለሁ ብያለሁ። ከአገር ቤት ሆነሽ ደውለሽብኝ ማለት ነው። ሳላምላክ አዎ እሱን መጠየቅ ትችያለሽ። እነዛ እኮ ከገጠር ነው ያሉት። የማይመስለውን መጠየቅ ትችያለሽ፣ ጠይቂያቸው። ግን ወንድሞቼ ያሉት የገጠር ሰዎች ናቸው። ለነሱ ተናገርኩት ካለ ይንገሩ። ለምን አሁን አትደውይም? ለመሰል አሁን ይተኛለሁ። ሀቡዬውን ገጠር እኮ በዛት የለም። ደውይ። የባላንስ የለኝም ሀቡዬ ይተኛለሁ። አሁን እሺ እስከ ነገ ተመክረው እንዳትሉ ነገ ይደወልላቸዋል ሚዲያ ላይ እንዳትሉ ቢባሉስ? አይ አይሉ እርግጠኛ ወንድም አይደለም። እነሱ አይሉም። አይዋሹም እነሱ። በጣም ጥሩ በቃ ከተማመኝባቸዋለሽ። ስለዚህ ነገ ደውይና ማገናኘት ትችያለሽ። ሁለተኛ ደግሞ ሪከርዱንም አመጣለሁ። ከዛ ደግሞ ምናልባት እህታችን ሚዲያ ላይ አሳልፈን አንሰጥም ካሉ ደግሞ ትምልኛለሽ። እኔ በፈለግሽው ታቦት እምልልሻለሁ። ገንዘቤ እንዳልመለሽልኝ እምልልሻለሁ። አንቺ ደግሞ እንደመለሽልኝ ትምልኛለሽ። ለመሐላው ማለት ነው። ለመሐላው ችግር የለም እምልልሻለሁ። ትምያለሽ እውነት ስላለኝ እምልልሻለሁ። ችግር የለም። የሚፈልግን በሰዓቱ ዘመን እኔ እውነት ስላለኝ ማለት ነው። እዚህ ሀገር ምንም በማላውቀው ከኮንትራት ቤት አስወጥተሽ ደም እንባ አስለቅሰሽኛል። ግን አንቺ ከወሰድሽው ይልቅ እግዚአብሔር ይመስገን ለእኔ የሰጠኝ ይበልጣል። አሁን ከአንቺ በላይ ነኝ። ምንም ቢሆን የተባረከ ትዳር ላይ ልጅ ያለኝ በሰው ሀገር ላይ ዘና ብዬ ነው የምኖረው። ግን አንቺ ይኸው መልሶ ደም እንባ ያስለቀሽኝ አንቺ እያለቀሹ ነው። አሁንም አለቀሽም፣ እንማማላለን። ትመያለሽ፣ እኔ እምልልሻለሁ። እንዳታስቢ፣ እሱ ችግር የለውም። እኔ ለዚህ ችግር የለውም። ከሁለት ቀን በኋላ እንቀጣጠራለን። አንደኛ ንግስት ጥበብ ቮይስ ሪከርድ ይዛ ትመጣለች። እኔ ደግሞ ተገኘ ቃል ተገብቶልኝ የመኪያ ቪዲዮ ይመጣል። ከዛ ማስረጃ እናቀርባለን። ነገ ደግሞ ስትደውይ ይኸውልሽ፣ ነገ በጠዋት ከእንቅልፍሽ እንደተነሳሽ ንግስት ትደውይና ሪከርድ ታረጊያቸዋለሽ። ቶሎ ቀድመሽ ማንም ሳይደውልላቸው ደውለሽ ወንድሞቿ ጋር ጠይቀሽ ለሐቅ ለማተባቸው የሚመሰክሩ ከሆነ ሪከርድ አድርገሻቸው ይዘሽ መተሽ ከፍተሽ እንድታሰሚኝ በቀጠሮ ቀን። ትልቁ ወንድሟ ገጠር ስለሆነ ስልኩን አላውቅም። ትንሹ ወንድሟ ግን እዚህ ኢማራት ነበረ። አሁን በራሱ ወንጀል ዲፖርት ተደርጎ ኢትዮጵያ ነው ያለው፣ አዲስ አበባ ነው ያለው። ኦኬ ስልኩ አለሽ? እሱ የለኝም፣ ግን ከጓደኞቹ መቀበል እችላለሁ። ተቀብለሽ ደውይለትና ሪከርድ አድርገሽ ለሐቅ የምትቆም ከሆነ ለማህተምክ እውነቱ የምትናገር ከሆነ ብለሽ ጠይቀሽ ሪከርድ አድርገሽ ይልሽልኝ ነገ በጠዋት እንደተነሳሽ። ምክንያቱም መከር ይችላል እንዳትል። ስልካቸውን እኔ እሰጥሻለሁ። ስልካቸውን የወርቅነህን አይ ዶንት ኖ ስልክ የላቸውም። የወርቅነህ የማዘርን እሰጥሻለሁ። ማዘር ታገናኝሻለሁ። የእነሱን አላውቅም። የወንድሜ ማለት ነው። ስልክ የላቸውም።
የማዘር አላት፣ የማዘር እንሰጥሻለሁ። የወንድሜ ካለሽ በወንድሜም ደውለሽ ማግኘት ትችያለሽ። ባለቀ ችግር የለም። እኔ እሰጥሻለሁ ከሌላ ሳትሄጂ። ጥሩ። ለምን አሁን ለኔ ፎርዋርድ አላረግላትም? ለኔ ላኪልኝና አሁን ፎርዋርድ ላርግላት። አሁን ላኪልኝ ለኔ ዋትስአፕ ላይ እና እኔ ልላክላት አሁን። ግን እኮ ያን ያህል መሸ የሚባል አይደለም። 5 ሰዓት እኮ ነው ኢትዮጵያ። ይተኛሉ። ጉዳይ ለ5 ሩብ ጉዳይ ለ5 ይተኛሉ። አንድ ሰዓት ወረድ ይተኛሉ። 2 ሰዓት ነው የሚተኙት። እርግጥ እኛ ቤትም በጊዜ ነው የሚተኙት። እኛ ቤት አሁን 3 ሰዓት ምናምን ይተኛሉ እንደ ድሮ ከሆነ አሁንም ይተኛሉ። ኧረ 6-5 ሰዓት ይተኛሉ። ከዚህ ጋር ግን ይቅርታ ለሌላ ነገር እንዳታስቢ። እነሱ ለምንድን ነው መጠየቅ የፈለግሽው? በሽምግልና ጉዳይ ተይዞ እያለ እነሱ ደውሎ ሲጠይቁሽ መጀመሪያ አላቅም አልሽ። ከዛ ሪከርዱን ሳሰማቸው ሪከርድ ሰምተናል፣ የሰው ገንዘብ መልሽ፣ በእናንተ ማል ይሄ መፈጠር የለበትም ብሎ ወርቅነት ሲቆጣሽ መልሻለሁ አልሽው። ከዛ እሱ ደግሞ መልሶ ሳላምላክ እኔ ተቆጥቻ ሰጥቻታለሁ ብሎ አለኝ አለ። ሳላምላክ ስጠይቀው ግን እንደዚህ አላልኩም ብሏል። እኔ አሰጥቻታለሁ አላልኩም ብሏል ሳላምላክ። በቃ ለማወቅ ነው የምትደውይው? እሺ ቁጥር ላኪልኝ ለኔ እነሱ ሪከርዱን እንደሰሙ መጀመሪያ አላቅም የለብኝም እንዳልሽ ሪከርዱን ሳሰማቸው ደግሞ ሰጥቻታለሁ እንዳልሽ እነሱ ያውቃሉ። ዶቼ 3 ሚሊዮን አስገቡት እንጂ ታብታብ አድርጉ። ገና ቅድማየት ጋር እንሄዳለን። ታብታብ አድርጉ ጋይስ፣ ታብታብ አድርጉ። ታውቂያለሽ ራጁ ማን ስንት ታብታብ እንዳረገ ማወቅ እንደሚቻል ይቻላል እንዴ? አዎ ስክሪን ሪከርድ አድርጌ ልክልሻለሁ። እኔም ኪዲ ናት ያሳየችኝ። ኧረ እስኪ ላኪልኝ። እኔ ሞር ታብታብ ያደረጉትን በሳምንት 1 ቀን እሸልማለሁ። የሳምንቱን ቶፕ ታብታብ አድራጊ እሸልማለሁ። እኔ የምልሽ አቡዬ እንደው ይቅርታ አድርጊልኝና ከዛሬ የሚያልፋል ይሄ አጀንዳ ማሪ። አዎ ቀጠሮ አለ ማለት። አንቺም ደከምሽ እኮ አንቺም ደከምሽ። ምን አባቴ ላድርግ? የህዝብ አገልጋይ አይደል? የተበደለ ሐቁ የተደበቀበት ሐቁ እንዲወጣለት ፍትህ እንዲያገኝ ድምፁ እንዲሰማ ይኸው ሶሊያና ስንት ቀን ሙሉ ተበድያለሁ ስሙኝ እያለች እንዳለ በደሉን እሷ ናት። ሐቃለኝ ብላ ከዛ በኋላ አንቺ በፌስቡክ ስትገናኙ አንቺ ውጪ ስለነበርሽ እሷን አስጠፋሻትና ኢጃዛ ቤት ምን ያህል ጊዜ ኖራችሁ አብራችሁ አንድ ቤት? አውዬ ይቅርታ አድርግልኝ አላውቅም ስንት ጊዜ እንደቆየን። ኦኬ ቀኖቹን አላውቅም ቆይቷል። ንግስት ካወቀች ትንገረን። ንግስት ስንት ጊዜ ቆያችሁ ኢጃዛ ቤት አንድ ላይ አንድ ቤት? አስጠፍታኝ እሷ ወደ ስራ ቦታ ሄደች። 10 ቀን ቆይቼ ነው ስራ የገባሁት። ከስራ ቦታ ደግሞ 3 ወር ቆይቼ መጥቼ 1 ወር ከምናምን ቆይቻለሁ እሷ ጋር። በዛ መሀል ነው ስራ ፈትቼ ተቀመጥኩ። ያኔ እኔ እያመመኝ ስለሆነ ብሬን ስጪኝ በጭቅጭቅ 1 ወር ከምናምን ተቀምጫለሁ እሷ ጋር። 2 ወር ቢሆን ነው እዚህ መጀመሪያ ከመግባቴ በፊት 10 ከዛ ከወጣው ደግሞ ወር ከምናምን 2 ወር ይሆናል አጠቃላይ። አብራችሁ ለመኖር አይደለም ስታስጠፋሽ የጠፋሽው አብራችሁ ለመኖር ለመስራት ለማደግ አይደለም? 1 ወር ብቻ ለምን? ይሄው የሷ ጃዛ ቤት አስገብታኝ ወደ ስራ ቦታ ሄደች። መኖሪያ ቤት ነበር የምትሰራው መዳም ቤት። ኦኬ እሺ። ከዛም በኋላ በቆይ 10 ቀን እንደቆየው ስራ ገባው። እኔ አቡዳቢ ስራ በደላላ ተገኘልኝ ስራ ገባው። 3 ወር ቆይቼ መጣው። ኦኬ እያመመኝ ልቤን ስለሚያመኝ በኦክሲጅን ነው የምተነፍሰው። ስለዚህ አገሬ መግባት አለብኝ ብዬ ዛሬ ነቀ እያለች ብሩን በመሃል የመክያ ጉዳይ ተፈጠረ። ኦኬ ስለዚህ እኔ አልተናገርኩም፣ ግን ከልጆቹ ጋር አብረን አውርተናል። እንደዚህ ያደረጋችሁ ለዚህ ነው ሲሉኝ አዎ ብያለሁ። እሷ ደግሞ ለኔ ነግራኛለች። ጸጉሩን ያስኩት ላስደግምባት ነው ብላ ነግራኛለች። ስለዚህ እውነቱን የተናገርኩት ላስደግምባት ነው የተናገርኩት ላንቺ ነው፣ አንቺ ነሽ የተናገርሽው። ውጭ አለችኝ፣ ያስወጣችኝ።
አንቺ ለመኪያ ነግረሻታል ልታድኛት ስለፈለግሽ? ለመኪያ ቀጥታ ነገርኳትም፣ ግን ጓደኞቿ ጋር የሀገሯ ልጆች ስለነበሩ እነሱ ጋር እኔ ጋር አውርተናል ከጓደኞቿ ጋር። አዎ ነግራኛለች ለኔ ብዬ ለጓደኞቿ ነግራለሁ። ለመኪያ ግን ቀጥታ አልተናገርኩም። ለጓደኞቿ ስትናገሪ ጓደኞቿ ነው የነገሯት? ጓደኞቿ ነገሯት። አዎ አጉሩን እስከ ቦርሷ ማን ወሰደው? ራሷ መኪያ። ኦኬ ጓደኞቿ ስለነገሯት ከዛ ነበረባት። ለሊት ተነስታ መሷ ዘመናዊ በተኛችበት ከቦርሷ ውስጥ አንስታ ጸጉሯን ዛይደች። ተከትላታለች ሁሉ ማለት ነው ልትቀማት። ኦኬ ከዛ እንዴ ጸጉሩን መውሰዱን ስታይ ተከተለች ልትቀማት? ተከትላታለች። ኤርፖርት ድረስ ሄዳለች። አላገኘቻትም እንጂ ተከትላታለች። አዎ ማን ነበር ተሳፋሪው? መኪያ። ኦኬ ሶ ኤርፖርት ድረስ ጸጉሩን ፍለጋ ነው ሄደችው? አዎ ባሏ ገደውላ በባሌ ጋር ሚስት ምናምን ብላ ስለነገረችው ባልየው እንድትመጣ ፈለገ ነው ያላት። ቀጥታ ነው ያላት። መኪያን ሄደች፣ ጸጉሯን ይዛ ሄደች በዛ። ኦኬ እዚህ ጋር እሷ ራሱ ለባሏ ተናግሬባታለሁ ከፍቅር ጋር እንደምጠረጥራት ብላለች። ኦኬ እሺ ሶሊያና አንቺ ራስሽ ቮይስ ልኬባታለሁ ለባሏ እኔ ከፍቅር ጋር ከኔ ፍቅረኛ ጋር እንደምጠረጥራት ለባሏ ተናግሬባታለሁ ስትይ ታዲያ ትክክል ነው ወይ? አንድ ሰው ትዳር ማፍረስ ስልሽ እንደውም ራስሽ ትክክል አይደለም አልሽኝ። ሶ ይሄንን ስላልሽው ነው ባሏ ነይ ቶሎ ያላት እና ሄደችው? አውዬ እንደዛ አይደለም። እኔ ቮይሱን በመላኬ አዎ የሆነ ቮይስ ነበረ በመላኬ ትዳሯን ለማፍረስ አይደለም በስሜት ነው የላኩት። እሷ ሄደችው ወደ ሀገር ቤት ሄደችው ለመሄድ ፈልጋ ቪዛዋን አስከንስላ እስከምታስከነስል ድረስ ራሱ ወደ መጨረሻው አካባቢ ነው በዚህ ሁኔታ ላይ ቮይሷን ሰምቼ ምናምን ከዛ ነው የተጣላ ነው። ቮይሷን ከሰማው በኋላ ነው እሷን ራሱ የተጠማመድ ነው ማለት ነው። ለምን በዚህ ደረጃ ስለማልጠብቃት ስለነበረ ማለት ነው። ግን አሁን ይሄ ከየትና ከየት ብሎ እንደመጣ መረጃው ሲመጣ ሞር እንድታብራራልኝ እፈልጋለሁ። ሲቀጥል ደግሞ ከዚህ ጋር ማለት ነው እኔን ብሬን የቀማችኝ አንዴ ከሱ ጋር ጠርጥራይ ነው አለች። አሁን ደግሞ ጸጉሩን ስትወስድ ለኔ ነግራኝ ለምን ተናገርሽ ብላይ ነው አለች። እዚህ ጋር ለምንድነው እዚህ ጋር ነጥብ እየጠበቅሽ አንቺስ ለምንድነው ማትነግሪያት? መጀመሪያ ምን አለች? በባሏ ጠርጥራይ ነው መኪያን ጠርጥራት ነው ጸጉሯን የቆረጠችው። የመኪያን ጸጉር የያዘችው መተት ልታሰራባት የያዘችው ከፍቅር ጋር ስለጠረጠረቻት ነው አልሽ አንቺ። አዎ ጠርጥሬያታለሁ። ከሽንት ቤት ሻወር ወስዶ ሲወጣ በፎጣ እያየችው ስላየኋትኝ ከዛም በላይ የሆነ ነገር ስላየው ጠረጠርኳት፣ ለዛም ለባሏ ተናገርኩባት ብለሻል። አንቺም አምነሻል። እሷ ደግሞ የራሷን ብር ነው ያለችው። የራሴን ብር አልሰጥም ያለችኝ። የተጣላችኝ ምትጠላኝም እኔንም ትጠረጥረኛለች ማለት አንቺ ፍቅርን በጣም ስለምትወጁ በእያንዳንዱ ሴት እዛ ኢጃዛ ቤት ውስጥ በሚኖር ሴት ትጠረጥሪዋለሽ አይደል? እኔ አልጠረጥርም። አንድ ሰው ይጠረጥራል ብሎ ከነገረሽ ሁሉንም ሰው ይጠረጥራል ማለት አይደለም። በመኪያ ብቻ ነበር የምትጠረጥሪው? በመኪያ ብቻ ነው የተናገርኩት። አዎ በመኪያ ብቻ ነው የተጣላ ነው። ወደ ፖሊስ ጣቢያም የሄደው በጣም ተጣልተን ነበረ። እኔና እሱ ፋይል ነበረን ማለት በመኪያ ከዚህ ጋር ስነግርሽ ማለት ነው። ተደባድባችሁ ከሱ ጋር ተጣልተን በጣም ተጣልተን ስለነበረ እዚህ ቤት ሰው ተጣልቷል ተብሎ ተጣልተን ስለነበር ሰው ተጣልቷል ተብሎ ፋይል ሁሉ ነበረ። የኔና እሱ ጎረቤት እንዲስጠርቶባችሁ ነው? አዎ ፋይል ነበረ። እቺን ግን አዛኑን ግን በዚህ ደረጃ ጠርጥሬት አላቅም። የተጣላ ነው ያልነውም በዚህ ጉዳይ አይደለም። ስትናገር ፖይንቱን አንዳንዴ ፖይንት ስትይዣ ይሻለውና ለምንድነው እሷ ፖይንት ስትናገር ፖይንቱን ልትይዥላት ያልፈለግሽው? ይሻለው የሷ ላይ ያስኩት ፖይንት እሷ ከያሽላት መጀመሪያ የተናገረችው ከያሽላት ማለት ነው። ዛሬ ተረጋግቼ ነው የማወራው። ነርቨስም ሁኛ አይደለም። ትንሽ ሚዲያውን እየተለማመድኩ ስለሆነ ማለት ነው። ለምን እሷ መጀመሪያ ከፍቅር ጋር ጠርጥራይ ነው አለችኝ አይደለም? አሁን ደግሞ ምን አለች? ጸጉሩን ጸጉሩን ስትቆርጥባት እኔ ስላየው አለች። እኔ ስላየው ለምን ተናገርሽ ብላይ ነው አለች። ሁለት ነው ዋን ይሄ አምታታው ገረችኝ። ቆይ መኪያ ላይ መተት ልታሰራባት እንደሆነ ሰላም በነበረን ሰዓት ስለነገረችኝ እኔ ደግሞ ህሊናዬ
ስለወቀሰኝ ማለት ህሊናዬ እያወቅኩ አልቻልኩም። አንድ ሰው ሊያብድ ነው። ብናገር ብሬን አትሰጠኝም። ባልናገር ደግሞ እዚህ ጋር የአንድ ሰው ህይወት ሊበላሽ ነው። ስለዚህ ለጓደኞቿ ለመኪያ ጓደኞች ተናገሩ። ጓደኞቿ ለመኪያ ነግሯት መኪያ ሄዳ ከቦርሳዋ ስር ፀጉሩን ወሰደች አለች። እሷ እንዲህ ነው ያለችው ቃል በቃል። እኔ በደንብ ነው ሰው ሲናገር ማዳምጠው ትኩረቴን ሰጠች። ከዛ አንቺ ደግሞ ምን አልሽ? መኪያ ራስሽ ላይ ስትመሰክሪ ለመኪያ ቮይስ ለባሏ ላኩባትና ባሏ ላይ ቶሎ አላት። አረ ለባሏ ታዲያ ሰው ትዳር ማፍረስ ጥሩ ነው እንዴ ስልሽ አይደለም አልሽ። ለባሏ ላክሽባትና ባሏ ላይ ቶሎ አላት። ባሏ ላይ ቶሎ ብላት ወደ ኢትዮጵያ ልትሄድ ስለነበር ቶሎ ብሎ ፀጉሩን ካንቺ ቦርሳ አውጥታ ሄደች። አንቺ ደግሞ ኤርፖርት ድረስ ተከተልሻት ነው አይደለም? ተከተልኩ እኔ አልተከተልኩ። እሺ አልተከተልኩም። የሚገርምሽ ከዚህ መካከል ልንገርሽ የረሳሁትን እዚህ መካከል ማለት ነው። እሷ ወደ ኤርፖርት ልትሄድ ፓስፖርት ነበረኝ። ፓስፖርቴ ማለት ነው ከቦርሳዬ ነበረ። ፓስፖርቴን ራሱ ያስመለስኩት በራሱ በፍቅር ነው፣ በሰው ነው ያስመለስኩት። ፓስፖርቴን ሁሉ ይዛብኝ ሂዳ በሰው ነው ያስመለስኩት። የኔ ከቦርሳዬ አውጥታ ተኝቼ ነበር። የሚገርምሽ ተኝቼ እንበላት ብለው እግዚአብሔርን እንበላት ብለው ማለት ነው በተኛውበት ሊመቱኝ ሲሉ ያዳነች ልጅ አለች። እሷን ነገ ይዣት እመጣለሁ። ኢትዮጵያ ተሳፍራለች። በዚሁም ካንቺ መቅረብ ትፈልጋለች። እሷን ይዣት እመጣለሁ ነገ። ስር ከሰደደ እኔም እንዲጠራልኝ ይፈልጋለሁ። ተኝቼ በእንቅልፍ ልቤ ሲም ካርድ ነበረኝ፣ ሲም ካርድ ፓስፖርቴን ሁሉ ይዛብኝ ሂዳ እንደተኛው ልትመታኝ ያዳነችኝ አማሩ ትባላለች። እሷ ልጅ ደግሞ ነገ ይዣት እመጣለሁ። እሷም ተበድላ ስለሆነ ነገ መረጃ ይዤ እመጣለሁ። እንደውም እግዚአብሔር ይስጥሽ አስታወሽኝ። ትክክል ነሽ። ያው ፍቅር ዲዛይን ቮይስ አድርጎኛል። እውነቷን ነው። ፓስፖርቷን ወስዳ ነበር። ፀጉሩን ልታወጣ ስትል ከቦርሳ ፓስፖርቷንም ተናዳባት ስለነበር በዛው ፓስፖርቷን ወስዳ እኔ ነኝ ኤርፖርት ሄጄ ፓስፖርቷን ያስመለስኩላት አለ። እሺ አሁን ያው እናትሽ ጋር ተደውሏል። ቮይስ ፀጉር የሚባለው ደግሞ መረጃ ይዛልኝ እንድትመጣ ፈልጋለሁ። ቪዲዮም ይዛ እንድትመጣ ፈልጋለሁ። ታምጣ። እሺ አንዴ እኔ ቆርጬ ስወስድ የሚያሳያት ስወስድባት ሌላው ይሄ ተጨማሪ ሆኖ የመጣ ይመስለኛል። የፓስፖርቱን ስላመነልኝ አመሰግናለሁ። ሄሎ እማዬ እንደምን አለሽ? እንደምን አለሽ እማዬ? ሰላም ነው? ከማን ነው የተደወለው? እንዴት እናትሽ ጋር ነው? ከኔ እናት። አሁን በዚህ ሰዓት ሞለክሴ ናቸው፣ ያረጁ ናቸው፣ ተኝተዋል፣ ይደነግጣሉ። ነገ አይደውሉ። ደወለ። ስንት ሰዓት ነው አሁን? ቆይ እንዴ እንስማ። ስለዚህ አመሰግናለሁ። ሪስፔክት የሚባል ነገር አለ። አሮጊቶች ናቸው። ፍቅር ዲዛይን ደውሎ ነው አልተኛም። በቃ ለምን ትልኪያለሽ? አንቺ ለአንቺ አይደል ይላኩልሽ? ለምን ትልኪያለሽ? እንድደውል አይደል የሰጠሽ? ለአንቺ አይደል መረጃ ልታወጪ የሰጠውሽ? ይሄ ቮይስ እንዳይሰማ ፈልገሻል? የፈራሽው ነገር አለ? እየፈራሁት አይደለም። ሞለክሴ ናቸው፣ ትልልቆች ናቸው። አልተኙም አነሱ። አሁን በዚህ በምሽት ደውላችሁ ምንድን ነው? አልተኙም ነበር አነሱ። ስለዚህ ቮይሱን እንጨርሰው። ስንት ሰዓት ነው? ስንት ሰዓት ነው? 1 ሰዓት ሊሆን ነው አይደል? በቃ አልተኙም ነበር። በአጋጣሚ አነሱ። እንጨርሰው ቮይሱን እና ልክፈተው። እንጨርሰው አንዴ። መጨረሱ ይጨረስ። ግን በዚህ ደረጃ ለምን መጨረሱ? ክፈቹ፣ ቮይስ ካለው ክፈቹ። አዎ እሺ። የሰጠሽኝ ቁጥሩን እንዲደወል መሰለኝ። The subscriber's phone you've dialed is switched. Okay, jump.
subscriber's phone you've dialed is switched off. Sorry. Jambrand. The subscriber's phone you've dialed is switched off. Sorry. The subscriber's phone you've dialed is... የመጨረሻ ጥሪ ከ0 ደቂቃ በፊት ኢትዮጵያን ምንድን ነው የሚለው? ስለዚህ ስልኩ ተዘግቷል። አንስተው ሃሎ ከተባለ በኋላ ተዘግቷል። የምታወራቸው በእርግጠኝነት ሰምተነዋል። ምንም የለውም ሃሎ ብለው ከዛም በኋላ እኮ ምንም ነገር የለም። ስለዚህ ምንም የሰማነው ነገር የለም። 1 ደቂቃ ነው ግን ምንም የለውም። ስዊች ኦፍ ነው የሚለው። ግን ለምን ተናደድሽ አንቺ? በጣም ነርቨስ ሆንሽ። ነርቨስ የሆንኩበት መሽቷል፣ በጣም መሽቷል። እሺ አሁን ደግሞ የወንድምሽ ይደነግጣሉ። እሺ በቃ እናትሽ ጋር መደወል አልነበረም? ወንድሜ ጋር ደውይ፣ ችግር የለም። ስልኩ አይሰራም። አይሰጠሽን ዝግ ነው የሚለው። የኢማራት ቁጥር ነው፣ እሱ ኢትዮጵያ ነው ያለው። ሚውት ነሽ። ማርያምን የለኝም። ማርያምን እኮ ይኸውልሽ ወንድምሽ ስልኩን ቁጥሩን ሴፍ አድርጌ ምንም ነገር አፕሊኬሽን ላይ የለውም። ቀጥታ ደግሞ ስልኩ አይሰራም። እንዴት ኢትዮጵያ ላለ ሰው የኢማራት ቁጥር ትሰጪናለሽ? እንዴት ኢትዮጵያ ገብቶ የኢትዮጵያ ሲም ካርድ አላወጣም እስካሁን? ነርቨስ ሆንሽ በጣም። እናትሽ ጋር እንደደወልን ስታቂ ሲጠራ ስልኩ ኦቨር ነርቨስ ሆንሽ። አይሳ ኧረ ስልክ አታሳይ፣ ታዘጊብኛለሽ እናቴ። ቪዲዮሽን አጥፍቻለሁ። ስልኩን ዝቅ ካረግሽ በኋላ አብሪ። ስልክ አታሳይ እያልኩሽ አንቺ ታዘጊብኝ ነው ታምኝ ነው እኮ። ይኸውልሽ እኔ እንዳምን ስልክ አካውንቴ እንዲዘጋ አልፈልግም አይደል? እንድታምኝ ብለሽ እንዲህ ስታሳይ ይዘጋል።